ሳይት ላይ ያሉ ልጆች ጋር 600 ብር 700 ብር 800 ብር ገዝተው ይዘው መሄድ አልቻሉም። ነዳጅ ማለት ነው። በበርሜል ወስዳለሁ ብለህ ስትል ጭራሽ ልትታሰር ትችላለህ። አንደርስታንድ ገቨርንመንት መንግስት ያለበትን ጫና ምናምን እረዳለሁ። ሶ እዛ አካባቢ ደግሞ ይሄ ማሽነሪ ሃይሊ ኢንዴፕትድ ነው። የባንክ ብድር በጣም ያለበት ሴክተር ነው እና የሆነ አይነት ኬኦስ ከቆየ የሆነ አይነት ኬኦስ ሊመጣ ይችላል። ኢንክሉዲንግ የማሽነሪ ዋጋም ሬንት ፕራይሱም ኤቭሪቲንጉ ነው ዲክላይን እና ድራሹ የሚጠፋው ማለት ነው። ሶ እዛ አካባቢ ያለው ነገር አሳሳቢ ነው። የግብርናው የወቅታዊ ነው። በሌላ ሳይድ ኢኳሊ ኢምፖርተንት የሚሆነው ወቅቱ ካለፈ አለፈ ነው፣ አለቀ። ወቅቱ ካለፈ አለፈ ነው። ሶ ሰምሃው ያለችውንም ነዳጅ እንደዛ አይነት ፕራዮሪቲ ሰጥቶ ማስኬድ ተገቢ ሊሆን ይችላል። ናቹራሊ ባይዘዌ አገራት እኮ ኢመርጀንሲ ዲክሌር እያደረጉ አይደል አሁን ያሉት። ኢመርጀንሲ ሁላ እኮ ዲክሌር ማድረግ ካለብን ዲክሌር ማድረግ ይኖርብናል። በቃ ቤዚክ ለሆኑ ለነኝ ትላንት ክፍለ ሀገር ደርሼ ነው የመጣሁት። የነበረው የትራንስፖርት ፕሮብለም ችግር ልነግርህ አልችልም። በጣም 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 ሲሪየስ ነው። እኔ እንኳን የጫንኩት ሰው ኤሌክትሪክ መኪና ነበር ያስኩትኝ። አጋጣሚ 7 ሲተር ነው። ከ7 ሰው በላይ ነው እንትን ያልኩት እና ኤመርጀንሲ ዲክሌር ተደርጎ ፕራዮሪቲ የሚሰጣቸው ፕራዮሪቲ ሰጥቷቸው፣ ለምሳሌ ነዳጅ መቅዳት ላይ በቃ ኮምፕሊትሊ ወደ ለሎ ቤዶች ማድረግ ነው። እኔ በቃ የቤት መኪና ያለው ሰው ይቸገር። አንዳንዴ አንዱ ምን ብሎኛል መሰላችሁ? ማቀው ቪሲክስ የሚይዝ ሰው ነው እና ሰው ስራ አለው አዳማ ላይ መኪኖቹ ቆሙ፣ ነዳጅ ጨርሶ ማለት ነው። ከዛ በሚኒባስ መሄድ ጀመረ። በሚኒባስ የሄደው የዛሬ ስንትና ስንት ዓመት ነውና ማለት እያወራን በሚኒባስ እየሄድኩ ነው ትዝታዬ መጣብኝ ምናምን አለ። አዳማ በሚኒባስ ማለት እየሄደ ሰው ምንድነው አንዳንዴ እንሂድ በቃ ይሄ ከቤት መኪና ምናምን በቃ እንደ ማንኛውም ሌትስ ኢንጆይ። እንደውም አንዳንዴ እውነት መረዳትም ሊመጣ ይችላል። አንዳንዴ ልቡ ያበጠም ሰው ካለ በዚሁ ልቡ ይተነፍሳል። ደግሞ ብዙ ልቡ ያበጠ ሰው አለ እዚህ ከተማ እዚህ ሀገር ላይ የረሳነው ነገር ያለ ይመስለኛል። ሶ ግን መሆን ያለበት ምንድን ነው? ነዳጆች ስትሪክትሊ ለሎቤዶች፣ ለፓብሊክ ትራንስፖርት፣ የትልልቅ ባሶች፣ ግብርና ሪሌትድ አሁን አቡሹ እንዳልከው ለትራክተሮች፣ ኢንፋክት ኮምፓይነር እንኳን አሁን አይሰራም፣ ለትራክተሮች እና ምናምን ኮንትሮልድ በሆነ መንገድ ሆኖ ሌላው ግን በቃ ከዚህ የሚበልጥ የለም። ካን ዲክሌር ናሽናል ኢመርጀንሲ ዲክሌር አድርጎ ከዚህ በፊት ሌላው ሀገር ሲደረግ እንደነበረው ጎዶሎና ሙሉ ቁጥር ልታረግ ትችላለህ። ጎዶሎና ሙሉ ቁጥር ብቻ ሳይሆን ሰም ካይንድ ኦፍ መኪኖች ደግሞ ከናካቴው እንዲቆሙ ልታዝ ትችላለህ። በቃ እንዲህ አይነት እንትን ከአቅም በላይ። እኔ ከዚህ በፊት አንድ ሀገር ሄጄ በነዳጅ ኢኮኖሚያቸው ስላልፈቀደላቸው በነዳጅ ምክንያት መኪና አይደለም የሚያቆሙት የትራፊክ ላይት ሁሉ ያቆማሉ። ቢኮዝ እነሱ የፓወር ሶርሳቸው ኤሌክትሪክ ሶርሳቸው ባይተሰልፍ ዲዝል ነው ከጀነሬተር ነው የሚያገኙት እና ከተማ ውስጥ የትራፊክ መብራትን ሁሉ ፓርትሊ እስከ ማቆም እስከ ማጥፋት የሚደረስበት ይደላል። እኛ እንደውም እንደ ሀገር ጥሩ ነን። ኤሌክትሪክ እንትናችን ሶርሳችን ከውሃ ጋር ነው የሚያያዘው እንደምታውቁት ማለት ነው። ሶ ግን ፋርዘር በጣም ኢራዲኬትድ ከመሆኑ በፊት ያለንም እንትን ያለን አማውንት ምንም በጣም ከመውረዱ በፊት እኔ በቃ በእግር መሄድ ካለብን እንሂድ፣ ኢሶኬ በሚኒባስ መሄድ ካለብን እንሂድ፣ በፓብሊክ ትራንስፖርት መሄድ ካለብን እንሂድ። ለፕራዮሪቲ ሴክተር ተሰጥቶ ግብርና አካባቢ ማይኒንጉም መቆም የለበትም። ባይዘ ማይኒንግም ለሀገር ጉዳቱ ቀላል አይደለም። ዶላር ጀነሬት በማድረግ ትልቅ ቦታ ስላለው ቡና መውጣት አለበት፣ ኤክስፖርት መደረግ አለበት። ሶፋር የቡና ፐርፎርማንስ በጣም አሳሳቢ ነው። ስለዚህ ቡናን ሊያወጡ የሚችሉት እንዲሁ መኪና ትራኮች ናቸው። ፕራዮሪቲ ሴክተር ማይኒንጉም መቆም የለበትም። ወርቁ መውጣት አለበት፣ ግዴታ ነው። እንደ ሀገር ዶላር ማግኘት አለብን። እንዲህ አይነት ኤክስፖርት ኦሪየንተድ የሆኑ አይተሞች ላይ አካባቢ ፕራዮሪቲ ሰጥቶት ሜጀር አሁን አዲስ አበባ ነበር አይደል ነዳጅ የምንጠጣው ለቤት መኪና ለምናምን። በተራችን ደግሞ ውስጥ ትንሽ እንልመድ፣ ፐብሊክ ትራንስፖርት የምንጠቀም፣ ኤሌክትሪክ መኪና ያለው ኤሌክትሪክ ያደርግ። እየተቸጋገርንም የተወሰነ ጊዜ ለሀገር ቅድሚያ መሰጠት አለበት ብዬ ነው ማስብ። ወይ ደግሞ ውጥረቶች አሉ። በዚህ ላይ ደግሞ ውጊያ ቢነሳ ብላችሁ አስቡት። እዚህ ቪ6 ቪ8 ሬቮ ምናምን
ትልልቅ የሚጠጡ መኪኖቻችንን ለተወሰነ ጊዜ ለሀገር ቅድሚያ መስጠት እኔ ችግር አለው ብዬ አላስብም። ኦፊሻሊም ሀገራት ዲክሌር እያደረጉ ነው፣ ናሽናል ኢመርጀንሲ ዲክሌር እያደረጉ ነው እና አኮርዲንግሊ ማድረግ ቢቻል ብዬ እላለሁ።